ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ያው ዛሬ ደግሞ በአዳዲስ መረጃዎችና እንዲሁም ደግሞ በጊዜው መልእክት ደግሞ ተመልሰን ተገናኝተናል። ሁሌም እንደምንለው ዓለማችን እንግዲህ የተለያየ ክስተቶች እየተገለጠች ትገኛለች። በየደቂቃውም በየሰዓቱም በየቀኑም እንደዚህ አዳዲስ ክስተቶችን የምንፈትሽበት ጉዳዮች እየሆኑ ስለመጡ አሳሳቢነቱ ደግሞ እንዲሁ እየጨመረም ስለመጣ የምንማማርበት መቅረዞቻችንን ሞልተን ዝግጁ የምንሆንበት እንዲሁም ደግሞ ሁልጊዜ ንቁ ሆነን የምንዘጋጅበት አንቂ የሆነ መድረካችን ነው። እንግዲህ በዚህ ዙሪያ ከፓስተር አለማየሁ ነሙ ጋር እየመጣን እንግዲህ ለእናንተ ለአድማጮቻችን ለማጋራት ሙከራ እያደረገን እንገኛለን። ገንቢ የሆነ አስተያየት ደግሞ ለምትሰጡን ወገኖች ደግሞ ከወዲሁ ማመስገን እንፈልጋለን። ይሄ መልእክት ደግሞ በሰፊው ተደራሽ እንዲሆን ደግሞ ከኛ ጋር የአገልግሎቱ ታጋሪ እንድትሆኑ በትህትና ለሌሎች ወገኖች ለዘመድ አዝማድ ላላመኑ ወገኖች ሼር በማድረግ እንድታስተላልፉ በቅድሚያ ማሳሰብ እንፈልጋለን። መልካም ጊዜ እንዲኖረን እመኛለሁ። በቀጥታ ከፓስተር ጋር ማድረገው ውይይት አመራቸዋለሁ። መልካም ጊዜ። ፓስተር እንዴት አለ? እንደምን ቆየ ወንድም ይልቅ? እግዚአብሔር ይመስገን። ያው እንግዲህ ዛሬም ተገናኘን። ማምሻውን አንድ መልእክትና መረጃ አስተላልፈናል። አሁን ደግሞ እስኪ ዓለማችን እንዴት እስካደረች መረጃህን እስኪ ብታጋራ። እንግዲህ በዓለም ላይ በትናንትናው ዕለት እስካሁኑ ሰዓት ብዙ ክንውኖች እየተከናወኑ ነው ያለው። ምንድነው? የዓለም የፖለቲካ የኢኮኖሚ ወታደራዊ ሁኔታ እጅግ በጣም ፈጣን ተለዋዋጭና ተገማች ያልሆነ ነው። እንደው ገምተህ ይሄ ይሆናል ብለህ የምትናገረው ነገር አይደለም። ያ ደግሞ ምንድነው? አጓጊ ሆኗል። ነገ ምን ይከሰታል? ከነገ ወዲያ ምን ይከሰታል? ከሰዓታት በኋላ ምን ይከሰታል? ማንም እውቀት የለውም። ውስብስብ ነው። ምክንያቱም እየተለዋወጠ ነው። እንግዲህ በትናንትናው ዕለት በምሽት ዜናችን ለመጠቆም እንደሞከር ነው በዩክሬንና በራሽያ መካከል በጥቁር ባህር ላይ ተኩስ ለማቆም ተስማምተዋል። ይህ ተኩስ ማቆም ስምምነት በተለይ ደግሞ የሚጠቅመው ራሽያ ነው እያሉ። ምክንያቱም አሁን ተኩስ አቁም ስምምነት ብቻ አይደለም። ራሽያ ታውቃለህ፣ በዚህ በጥቁር ባህር የምትልከውን የማዳበሪያ የስንዴ እና ሌሎች እነዚህ የብረታ ብረት ማዕድኖች ምርቶች ሽያጭ ተቋርጦባት ነበረ። ክሬንም ነው መሰለኝ በጦርነቱ ስለሆነ ምንድነው አሁን ይሄ ስምምነት የባህር ላይ ውጊያ ሙሉ ያጠቃልላል። በላክሲ ላይ ብቻ ሳይሆን የባህር ላይ ሙሉ ውጊያን ያጠቃልላልና የንግድ መርከቦች፣ የጭነት መርከቦች በሰላማዊ መንገድ በቀጠናው እንዲዘዋወሩ ይረዳል። ይሄ መርዳቱ አንድ ነገር ሆኖ ሳለ ለምንድነው ከፍተኛ ጠቀሜታ ለራሽያ ነው የሚለው ሲል ስንመለከት ዶናልድ ትራምፕ ራሽያ ማዳበሪያዎቿን፣ ብረት፣ ስንዴ ምርቶቿን እንደ ልብ እንድታጓጉዝ የተደረገው ማዕቀብ እንደሚነሳ ተናግረዋል። ከዚሁ ጋር ማለት ነው ከዚሁ ስምምነት ጋር እንደሚነሳ ተናግረዋል። ይሄ ብቻ ሳይሆን በስሱም ቢሆን ትልክ ነበረ። በአንዳንዴ የምትልካቸው ነገሮች ነበሩና የቀረጥ ተደራራቢ
የወደብ ኪራይ ተደራራቢ ጫናን ከራሽያ ላይ ይቀንሳል እና የራሽያ ኢኮኖሚ ያንሰራራል። ብዙ ተጎድቷል ማለት አይቻልም፣ ግን ጉዳት ነበረው በጦርነቱ ምክንያት። ጦርነት በራሱ እያንዳንዱ የምታቁሰው ጥይት፣ ነዳጁ፣ የወታደር ቀለቡ፣ ተሽከርካሪው፣ ቀጠናው ደግሞ በነበረበት ሁኔታ ወጪ ገቢ የቀነሰበት ሁኔታ ስለነበረ እንደገናም ደግሞ ማዕቀቡም ስለነበረ ይጎዳል። ግን ይህንን እፎይታ የምታገኝ ይሆን የሚል ነው እና ነገር ግን ይህንን ስምምነቱን እንደው አውሮፓውያኖች የተቀበሉ ቢመስሉ ማዕቀብ መነሳቱ ሙሉ ተኩስ አቁም ስምምነት እስካልተደረገ ድረስ እና እነሱ እንደሚያስቡት የሰላም አስከባሪ እስካልገባ ድረስ ከራሽያ ላይ እንዲነሳ አይፈልጉ። ነገር ግን አሜሪካ ደግሞ ድርድር እኮ ሰጥቶ መቀበል ነው። የሆነ ነገር ስትለቅ የሆነ ነገር ትቀበላለህ እና ሰጥቶ መቀበል ስለሆነ ይሄ ሁኔታ ነው ያለው እና ኔቶን ትንሽ ወይም ደግሞ የአውሮፓ ሀገሮች ትንሽ እንዲያንገራግሩ አድርጓቸዋል። ግን የሚገርም ነገር አውሮፓ እኮ ብዙ የራሷ ሰራዊት አይደለም እየጠበቃት ያለ። ትናንት ጆን ባንስ ተናግረዋል። በትናንትና ሁለት እንደውም አንድ መግለጫ ሲሰጡ ምንድን ያሉት እስከ መቼ ነው አውሮፓን እየጠበቅን የምንኖረው? እስከ መቼ ነው አውሮፓን ለሚጠብቅ ሰራዊት እኛ እየከፈልንና እኛ ወጪ እያወጣን የምንኖረው የሚለውን አንስተዋል። እስኪ ዛሬ አንድ ነገር እንድንመለከት እፈልጋለሁ። አውሮፓን የሚጠብቀው ከ100,000 ያላነሰ ሰራዊት ነው። እንደው ራፍሊ አንዳንዶችን እንመልከት እስቲ። የት ሀገር ነው ያለው የአሜሪካ ወታደር የሚለውን እንመልከተው እስቲ። እንግዲህ አውሮፓን የሚጠብቀው የአሜሪካ ሰራዊት ስንል በጀርመን 35,000 ጦር አለ። 35,000 ጦሩ ኒኩለር ሁሉ የታጠቀ ነው። ቀደም ሲል የገባ ነው ያለ ነው። ከሁለተኛው ዓለም ጦርነት ጀምሮ እየተፈራረቁ የተቀመጡ ጦር ናቸው። እንግሊዝ ውስጥ 10,058 ወታደሮች አሉ። እነዚህም በሚሳኤል በከፍተኛ ትጥቅ የታጠቁ ናቸው። ጣሊያን ውስጥ 12,375 ወታደሮች አሉ። የሚገርምህ እንግዲህ እነዚህን እንኳን ስታያቸው ወደ 50 ምናምን ሺህ ነው በድምሩ እነዚህ ስትመለከታቸው። ተመልከት፣ ኖርዌይ ውስጥ 1430 የአሜሪካ ወታደሮች አሉ። ስፔን ውስጥ 3292 የአሜሪካ ወታደሮች አሉ። ቤልጅየም ውስጥ 1100 የአሜሪካ ወታደሮች አሉ። በሩማንያ 139 ወታደሮች አሉ። በቀላሉ ነው ማነሳለ። በሃንጋሪ 85 ወታደሮች አሉ። ሌሎችን ሳናነሳ እንግዲህ አሁን ይህ ሰራዊት ኔቶ ለቆ የሚወጣ ከሆነ ኔቶ መፈራረሱ አይቀርም። ስለዚህ ነው እኔ አሁን ምን መሰለህ አውሮፓውያኖች ብልጥ ቢሆኑ የራሽያና የዩክሬን ሰላም አሜን ብለው መቀበል አለባቸው። የማይቀበሉ ከሆነ አንድ ዶናልድ ትራምፕ የተናገሩት ነገር አለ። ምንድነው? እኛ በአንቀጽ 5 ኔቶ ሕግ አንገዛም፣ እጣፋንታችሁን እዛው ትጨርሱታላችሁ። ነገር ግን ፑቲን አውሮፓን አይመራትም ነው። የሚገርም ነው። አውሮፓን አይመራትም። ለረጅም ዘመን ከሁለተኛው ዓለም ጦርነት ጀምሮ አሜሪካ አውሮፓን ስትጠብቅ ቆይታለች። ሁለቱም በአንድ ሳምባ የሚተነፍሱ እስኪመስል ድረስ አውሮፓ ለምሳሌ አሜሪካ ስትቃወም አውሮፓ ይቃወም፣ አሜሪካ ማዕቀብ ስታደርግ አውሮፓ ማዕቀብ ታደርግ ነው። አሁን ግን ተለይቷል። ገብተዋል። ምክንያቱም የአሜሪካ የውጭ ፖሊሲ በአብዛኛው እየተቀየረ እየመጣ ነው ያለ። ይህ የውጭ ፖሊሲው መቀየርና በተለይም አሁን እነሱ ሊስማሙበት ያልፈለጉት የዩክሬን የራሽያ
ጦርነት በአስታራቂነትም ባለመግባታቸው ሐሳብን ባለመስጠታቸው የተናቁ የተተዉ የተጣሉ መሰላቸው። ለምንድን ነው የሆነ ስንል ሁልጊዜ በሰው ትከሻ ላይ ስትኖር ልክ ነው የተሸከመ ሰውዬ ነው ባለመብቱ። ወሳኙ የተሸከመ ሰውዬ አንተ አይደለም። ስለዚህ አሁን አሜሪካ ምንድን ነው መሰለህ በሂደት እነዚህ ወታደሮች ማስወጣት ትፈልጋለች። ወይም ደግሞ አውሮፓ እነዚህ ወታደሮች ያሉበት ሀገራት ልክ ሰሜን ደቡብ ኮሪያ ላይ እንዳደረጋቸው በጀቱን መቻል አለባቸው። አሁን ለምሳሌ ደቡብ ኮሪያ ምንድነው ያደረጋቸው? የወታደራዊ በጀቱን ማለትም የቀለብ የተለያዩ ነገሮችን በጀት በአመት $5 ቢሊዮን ለአሜሪካ ወታደሮች ልትሰጥ ተስማምታለች። የግድ ነው። ይህ ብቻ አይደለም። እንደው አልመጣልህም እንጂ ለምሳሌ ጃፓን ላይ ያላት የአሜሪካ ወታደር ምን ያህል ይመስልሃል? በጣም በመቶ ሺዎች የሚቆጠር ይመስለኛል። 52,000 ምናምን ሰራዊት አላት። ባህር ኃይል፣ አየር ኃይል፣ ሜካናይዝድ ኢማይሊን ደማይሎ ስለገቡ እነዚህ አሉ። በደቡብ ኮሪያ ግን 23,733 ወታደር ነው ያለው። በፊሊፒንስ አካባቢ አላት። ታይዋን ፊሊፒንስ አላት። ታይዋን የላት ፊሊፒንስ ላይ ነው ያለ። ደቡብ ባህር ላይ ሆና ፊሊፒንስ ላይ ነው። ታይዋን ምንድነው? ታይዋን ላይ ምን መሰለው ሁለት እሳቤ ነው ያለ። አሁን እንደው ስላነሳሁ ላልሰው ብዬ ነው። አንደኛ ታይዋን ሉዓላዊ ሀገር አይደለችም። የተባበሩ መንግስታት ተቀብሎ የተጸደቀላት የቻይና አካል እንደሆነች ነው የሚታወቀው። ታይዋን የቻይና አካል እንደሆነች ስለምታወቅ እዛ ወታደር ማስፈር አይችልም። ግን ምንድነው ያደረገችው? ዲፋክቶ እንደሚባለው ነው። ለምሳሌ አሁን ምንድነው ያደረገችው? ፊሊፒንስ ላይ ነው የባህር ምድቧን ቤዟን እዛ አድርጋ ከዛ ነው ደቡብ ባህርን በቅርበት ትቃኘዋለች። እንደዛ ነው የሆነው። እና ስለዚህ ምንድነው አሁን ብዙ የፖለቲካ ተንታኞች ብሉት አውሮፓ በአስቸኳይ ከአሜሪካ ጋር ቁርኝት ማታርግ ማትስማማ ከሆነ የአውሮፓው ውድቀት እየቀረበ ነው የሚለው ያለውና ያለው ሁኔታ ይሄ ነው። እንግዲህ ማምሻውን ደግሞ እንደው የአውሮፓ ውድቀት በእርግጥ በዚህ ሳቤ ፍንቱ ብሎ ይታያል። እንደው በተቃርኖስ ቢሆን ምናልባት ገብቶሃል። አንዳንዴ እንዳልከው ቅድም በሰው ጫንቃ ላይ ስትሆን ደግሞ ንቁ ስትሆን ደግሞ በራሴ እግር ደግሞ ቆማለሁ ብለህ ካሰብክ ምናልባት የአውሮፓ እንደገና ማንሰራራት ሆኖስ ቢመጣ ለማንሰራራት ምን መሰለ መጀመሪያ ዝግጁነትን ይጠይቃል። ለማንሰራራት ለምን እንደዚህ ብዬ እንደጠየቁት በተለይ በዚህ በመካከለኛው ምስራቅ ያላቸው አቋም ይሄ ከአሜሪካ በተቃርኖ በቆሙ ቁጥር ከቻይና ጋር ከመካከለኛው ምስራቅ አካባቢ ካሉ አገሮች ጋር የመንፈስ ህብረት መፍጠር ይሄ ኢኮኖሚውን እንትን ሊያደርግ አይችልም። ምን መሰለ አሁን አውሮፓ የተለያየ አመለካከት ያለበት ሀገር ነው። በፊት እያስተሳሰራቸው የነበረው የርዕዮተ ዓለም ትስስር ነው። ገብቶሃል? አንዱ ከዲሞክራቶች ጋር የነበራቸው የርዕዮተ ዓለም ትስስር ነው። ሁለቱም ምንም ይሄ የሶዶምን ህግ መቀበል ሊበራል ይሄ ኒው ሊበራሊዝም ነው። አስተሳሰብን ማስፋት ነው የሁለቱ ዓላማ የነበረው። አንድ እሱ ነው። ሁለተኛው ነገር ደግሞ በጠላትነት የሚፈረጁ አገሮች ገብቶሃል ነበሩ። አሁን እነ ዶናልድ ትራምፕ አሜሪካ አሁን ከቻይና ውጪ ጠላትነት የምትፈረጀው ሀገር የላት። ራሽያን ከመፈረጃ አውጥታታለች። ልክ ነው። የምትፈረጅም አይደለች። ሁለተኛው ያለው አከራካሪ ሀሳብ ምንድነው? ኔቶ አሁን ምን ያደርጋል? የራሽያ ጠላት ካልሆነች ራሽያ ቀድሞ ሁኔታ ላይ ካልነበረች ኔቶ ምን ያደርጋል የሚል ነው።
ሶስተኛው ሳቤ ምንድነው? እኛ እናንተን የምንጠብቅበት ምንም ምክንያት ስለሌለ ስትፈልጉ ወታደራዊ በጀቶቻችሁን ከፍ አድርጋችሁ ራሳችሁን ጠብቁ፣ ራሳችሁን ቻሉ ነው። ገብቷል? ይሄ ብቻ እኮ አይደለም፣ ወታደራዊ ብቻ አይደለም። ንግድም ላይ ራሱ ሄደህ ስትመለከት አውሮፓውያኖች በአሜሪካ ትከሻ ላይ ነው ያሉት እስከ ዛሬ ድረስ። ዶናልድ ትራምፕ በቅርብ ሲናገሩ እናንተ የእኛን መኪና አትገዙ፣ እናንተ የእኛን ዕቃ አትገዙ፣ የእናንተን ዕቃ ግን እኛ እንድንገዛ ታስገድዳላችሁ። ለምሳሌ ጀርመንን እንኳን ብትወስድ ከፍተኛ መናገድ ያላት ከቻይና ጋር። ስለዚህ ምንድነው አውሮፓ ወደ ላይ ይነሳል የሚለው ብዙ እንትን አይደለም፣ ውሃ የሚያነሳ ሐሳብ አይደለም። ግን ከዛ ይልቅ ምንድነው የኔቶ መፈረካከስ ከመጣ አውሮፓ ወደ ውድቀት ሊያመራ ይችላል የሚል እሳቤው ነው የሚያደለው። ምክንያቱም ሁሌ መሪዋ አሜሪካ ነች፣ በጀቱን የምትደግፈው አሜሪካ ነች። ተመልከት፣ ሁሉ ነገር የተንጠለ አሁን ነው አይኖቻቸው ተከፍቶ የወታደራዊ በጀቶቻቸውን እንኳን መጨመርና ምን ማድረግ የፈለጉት ወታደራዊ ተቋማቸውን ማዘጋጀት የፈለጉት። አንዳንዶች ብሔራዊ ውትድርና፣ አንዳንዶች በፈቃደኝነት አገሩን የሚያገለግል ጥሪ እያደረጉ ያሉትና እየተዘጋጁ ያሉት አሁን ነው። ገብቶሃል? ለምን በፊት የሚያስፈራራላቸው ነበር። አሁን የሚያስፈራራው አላስፈራራም ማለት። እኔ ማንንም አላስፈራራም፣ እንደውም የማስፈራራው ሰውዬ ጋር ሸሪክ ነው መሆነው አለ። ስለዚህ የዶናልድ ትራምፕ አካሄድ ደግሞ አስግቷቸዋል። ምናልባት ሰውየው ነገ ከራሻ ጋር ጥምረትስ ቢፈጥሩ በብዙ ነገር። ስለዚህ ይሄ ነገር አለ። ሌላው እዚህ ጋር ያላነሳሁት ነገር እንደው አንተ ካነሳው አንዱ አሁን አከራካሪ የሆነ እየመጣ ያለ የግሪንላንድ ጉዳይ ነው። ከዴንማርክ ጋር ውዝግቡ በጣም እጅግ እየከረረ ሄዷል። የጆን ቫንስ ሚስት ባለስልጣኖቹን ይዛ ግሪንላንድ ልትሄድ ነው። ምክትል ፕሬዚደንቱ ሚስት እናዊናት ዝርያላት እና ብዙዎች ባለስልጣኖችን ይዛ ወደዛ ለጉብኝትና ለማየት ልትሄድ ነው። እና ይሄ ነገር ደግሞ ሌላ ችግር ቀስቅሷል። ሌላው አውሮፓ ውስጥ እንደምታየው ቱርክ፣ ግሪክ ከፍተኛ የተቃውሞ ሰልፎች አሉ። እና እነዚህ ነገሮች ራሱ ሌላ ጫና ይፈጥራሉና እነዚህ ነገሮች ካየን ቅድም ያልከው ነገር ሳይሆን ከዛ ይልቅ አውሮፓ ምናልባት ወደ መበታተልና ዳንኤል መጽሐፍ ላይ እንደተጻፈው 10 ከ10 7 ከ7 2 ቀንድ የሚለው ነገር እየነጠረ ሊመጣ ይችላል የሚል ነው ያለው እሳቤ። እንግዲህ ምንድነው አንድ ቃል እንካፈልና የዛሬውም የቀኑ መልእክታችንን እዚህ ላይ እናበቃለን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 3 ላይ በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህንን በፊት እወቁ ይለናል ጳውሎስ። እንግዲህ በመጨረሻው ዘመን ምንድነው አንዱ ከሚከሰተው ነገር በቤተ ክርስቲያን የሚታየው ነገር ምንድነው? እነዚህ ዘባቾች ወይም ደግሞ የራሳቸው ምኞት በህዝብ ላይ ለመጫን የሚፈልጉ የራሳቸውን ምኞት የሚያገለግሉ የራሳቸውን ፍላጎት የሚያገለግሉ የእግዚአብሔርን ሐሳብ ሳይሆን የእግዚአብሔርን አጀንዳ ሳይሆን የእግዚአብሔርን ቃል ሳይሆን ለኔ ምን ይጠቅመኛል፣ ለኔ ምን ያደርግልኛል፣ ለኔ ምን ያመጣልኛል ብለው የራሳቸውን ምኞት የሚያገለግሉ ዘባቾች እንደሚነሱ ይህንን ምን አድርጉ ነው የሚለን? እወቁ ነው የሚለን። እዚሁ ጢሞቴዎስ 4:1-2 ላይ ራሱ ምን ይላል? መንፈስ ግን በግልጥ በኋለኛው ዘመን አንዳንዶች የሚያስቱ መናፍስትን በውሸተኛ ግብዝነት የተሰጠውን የአጋንንትን ትምህርት እያዳመጡ ሃይማኖትን ይክዳሉ ይላሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ይላል። የደነዘዙ ናቸው። በገዛ ሕሊናቸው የሚቃጠሉ ናቸው።
እንደገና ደግሞ ምንድነው ሃይማኖትን የሚክዱ ናቸው። እንዴት ነው የሚክዱት? ይሄው በሀገራችን እያየን እኮ ነው። የእግዚአብሔር ቃል አያስፈልግም የሚሉ መጥተዋል። አሁን ነገር ደግሞ ምንድነው ክርስቶስ አያስፈልግም ሊሉ ይችላሉ። ከተነገ ወዲያ ደግሞ ቸርችም አያስፈልግም ሊሉ ይችላሉ። ገብቶሃል? ምን እንደሚሆን አናውቅም። ምንድነው በውሸት ይላል ግብዝነት የአጋንንትን ትምህርት እያዳመጡ የእግዚአብሔርን ትምህርት ሳይሆን የአጋንንትን ትምህርት እያዳመጡ አሳቾች ይመጣሉ። ሃይማኖቱን የሚክዱ፣ እግዚአብሔርን የሚክዱ፣ ቃሉን የሚክዱ፣ እውነትን የሚክዱ ገብቷል። ህዝቡን ከእውነት መለየት የሚፈልጉ ይህ ከምን ቅድም ከላይ እንደተመለከትነው ከጥቅማቸው ከፍላጎታቸው ገብቷል። የራሳቸው ምኞት የራሳቸውን አጀንዳ ለማስተማር ስለሚፈልጉ ምንድን ነው የሚያደርጉት? ይክዱታል። እዚሁ ሁለተኛ ጢሞቴዎስ 3:1 ላይ ነገር ግን በመጨረሻው ዘመን ምንድን ነው የሚለው? የሚያስጨንቅ ጊዜ ምን ይሆናል እንደሚመጣ ይህንን እወቁ ይላል። ምንድን ነው የሚያስጨንቀን ስንል ትምህርቱ ያስጨንቃል፣ አካሄዳቸው ያስጨንቃል። ብዙ ነገር አለው የሚያስጨንቀው ነገር። ኑሮ ያስጨንቃል፣ የምንሰማው ወሬ ያስጨንቃል፣ የኢኮኖሚ ንረቱ፣ ውድነቱ፣ እነዚህ ሁሉ ያስጨንቃሉ። እነዚህ ሁሉ ምንድናቸው? የዓለም ፍጻሜ ምልክት ናቸው። ሌላው ሁለተኛ ጴጥሮስ 2:9-10 ምን ያለ መሰለህ? ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በእርኩስ ምኞት የሥጋ ፍትወት እየተከተሉ የሚመላለሱትን ጌታንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠበቁ ያውቃሉ። ደፋሮችና ኩሩዎች ሆነው ስልጣን ያላቸው ሲሳደቡ አይንቀጠቀጡም ይላል። ደፋሮች ናቸው እናያቸው። የሚፈልጉትን ነገር ነው የሚያደርጉት። ምንም እንትን አትላቸው። ይሁዳ ላይ 1:18 ላይ ምን ይላል መሰለህ? እነርሱ በመጨረሻው ዘመን በኃጢአተኝነት እንደ ገዛ ምኞታቸው እየሄዱ ዘባቾች ይሆናሉ። እንደ ገዛ ምኞታቸው እየሄዱ ዘባቾች ይሆናሉ። ይህንን ስለዚህ በደንብ ልናውቅ ያስፈልጋል። በዚህ በመጨረሻው ዘመን ዝም ብለን እንደው ጠበል ፈለቀ እንደተባለው የሆነ ቸርች ሲከፈት ሮጦ መሄድ ሳይሆን መመዘን ያስፈልጋል። አስተምሮቱን መመዘን ያስፈልጋል። ዶክትሪኑን መመዘን ያስፈልጋል። ፍሬውን ማየት ያስፈልጋል። ዛፍ በፍሬ ያስታውቃልና አንዳንዶች ገብቷል በማያባብል ቃላት፣ በሚሸነግል ቃላት፣ ውብ በሆነ ቃላት እህቶቻችን ለእንደዚህ አይነት ነገር ደግሞ በጣም ቅርብ ናቸው። በጣም ቅርብ ናቸው። ታውቃለህ፣ በጣም ቅርብ ናቸውና ጥንቃቄ ልናደርግ ያስፈልጋል። ምክንያቱም እኛ ሀገር እኛ ምድር ላይ አሁን ለዓለም ላይ ሞልቷል፣ አሸን ነው። እኛ ሀገር ላይ ደግሞ ብቅ ማለት ብቻ ሳይሆን ስር ለመስደድ እየሞከረ ነው ያለው የስህተት አስተምሮቶች፣ ሐሰተኛ ነቢያቶች፣ ሐሰተኛ ትንቢቶች፣ የውሸት ትንቢቶች ገብቷል። ከራስ ፍላጎት የመነጨ ነገሮች በስፋት እንዳሉ ተረተን ጥንቃቄ ልናደርግና ራሳችንን ደግሞ ለክርስቶስ ኢየሱስ ምጽአት ልናዘጋጅ የእግዚአብሔርን ቃል በማንበብ በመጸለይ ከቅዱሳን ጋር ምስክርነት ካላቸው ቅዱሳን ጋር ህብረት በማድረግ ከጌታ ጋር ልንጣበቅ ያስፈልጋል እላለሁ። እንግዲህ ወገኖቼ ምሽት ላይ በሌላ ፕሮግራም እንመጣለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደዚሁም ጎፈንድሚ ላይ አገልግሎታችንን መደገፍ የምትፈልጉ በአውስትራሊያ፣ በአሜሪካ፣ በካናዳ፣ በዓለም ዙሪያ ያላችሁ ጎፈንድሚ ያለ በዛ ላይ ድጋፋችሁ ማድረግ ትችላላችሁ። እንደዚሁም ደግሞ በስክሪኑ ላይ በምታዩት አካውንት ነምበሮች ድጋፍ ማድረግ ትችላላችሁ። ከዚህ ሁሉ ደግሞ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ላይ አሳድጉን። ወደ 100 ሺህ እንድንገባ ወደዛ እንድንጠጋ የእናንተ ድጋፍ ያስፈልጋል። ሁሌም እንደምንለው አብራችሁን አገልግሉ እንላለሁ። ሻሎም፣ መልካም ቀን። እግዚአብሔር አብስቶ ይባርክ ፓስተር
የቀኑን ደግሞ በጣም ጠለቅ ያለ የእግዚአብሔርን ቃል መልእክት ይዘህልን መጥተህ ስላስደመጥከን እግዚአብሔር አብስቶ ይባርክ። በራእይ ምዕራፍ 22 ቁጥር 11 ላይ እንደዚህ ይላል፣ አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ ይላልና ምርጫችን የትኛው ነው? እዚህ ላይ ሆነን ምርጫ መምረጥ የኛ ፋንታ ነው። ፓስተር እንግዲህ በጣም ትክክለኛውን መልእክት ይዞልን መጥቷል። ከአመፅ ጋር መተባበር ደግሞ ወዴት ይዞ እንደሚሄድ ይታወቃል። ስለዚህ ከእግዚአብሔር መንፈስ ጎን መሆን እንዳለብን እኛም አበክረን ማሳሰብ እንፈልጋለን። እንግዲህ ለዛሬ ይዘን የመጣነው መረጃና መልእክት ይህንን ይመስላል። ማምሻው ላይ ደግሞ እንደ እግዚአብሔር ፈቃድ ተመልሰን በሌላ ወይም ደግሞ በሌሎች መረጃዎች እንደገና ደግሞ እግዚአብሔርን ቃል ደግሞ ይዘን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረትና ጸጋ ቸርነት አይለየን። መልካም ጊዜ ይሁንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ